Hello guys, how are you? Are you fine? Okay, today I'm going to teach you about type of adjectives. Type of adjective እንማራለን ዛሬ። adjective ስንት አይነት እንደሆኑ ብዙ አይነት adjectives እንዳሉ አይተናል ባለፈው። የተወሰነ አራት ከፋፈለን እያየናቸው ነው። አሁን ደግሞ አራት አይነት የadjective አይነቶች እናያለን ማለት ነው። adjective አይነቶች እነሱም demonstrative adjective, distributive adjective, interrogative adjective, possessive adjective የሚባሉ ዛሬ እናያለን። demonstrative ማለት ምን ማለት ነው? አመልካች የሆነ adjective ነው የምናየው። አመልካች የሆነ distributive ማለት ደግሞ አሁን የትኛው ግሩፕ እንዳለ ወይ ደግሞ ኢንክሉድ የሚደረገው ከየት ነው የሚለው ነገር ያሳያል። interrogative adjective ወይ ደግሞ መጠይቃዊ የሆነ adjective እናያለን ማለት ነው። እንደገና possessive adjective ወይ ደግሞ ባለቤትነት የሚያመለክት adjective እናያለን ማለት ነው። እነዚህ እናያቸዋለን። አሁን ወደ እያንዳንዳቸው እንሄድ። demonstrative adjective የሚባለው ምንድነው የሚያመለክተው? ገላጭ ሆኖ የስም ገላጭ ሆኖ ግን አመልካች የሆነ የadjective ወይ ደግሞ የስም ገላጭ የሚያመለክት ነው ማለት ነው። demonstrative adjective are adjectives that are used to point out or indicate a particular noun or pronouns. አሁን ምን ያመለክታል? አሁን አንድ ናውን ወይ ደግሞ pronoun የሚያመለክት adjective ነው ማለት ነው። እዚህ ላይ በደንብ ማየት ያለባችሁ አመልካች የሆነ adjective ወይ ደግሞ ገላጭ የስም ገላጭ ነው ማለት ነው። ለምሳሌ አንዳንድ ወርዶች አሉ። word like this, that, those and those are some example of what? demonstrative adjective አመልካች ናቸው። አሁን ኤግዛምፕል ተደግፈን ስናየው ግን በደንብ ይረዳናል ምን አይነት adjective እንደሆነና ምን አይነት ገለጻ እንደሚገልጽ እናየዋለን ማለት ነው። አሁን ቀጥታ ወደ ኤግዛምፕል ነው የምንሄደው። ኤግዛምፕል 1 these mangoes are sweet አለ። በደንብ ይዩት። those mangoes are sweet በደንብ ይዩት። those ብለዋል። those ማለት እያመለከተ ነው። this አሁን this ማለት ምንድነው? እዚህ ያሉ ማንጎዎች በጣም ጣፋጭ ናቸው እያለ ነው። አሁን ቀምሶታል ማለት ነው። የተወሰነ ቀምሶታል ከነሱ። ስለዚህ ጣፋጭ መሆናቸው አረጋግጠዋል ሰውየው። ስለዚህ እያመለከተ ነው የትኞቹ ናቸው ጣፋጭ ያልካቸው እነዚህ እያለ ነው። this mangoes are sweet እያለ ነው። ስለዚህ this የሚያመለክተው እዚህ አመልካች ነው ማለት ነው። ወይ ደግሞ ገላጭ ሆኖ እያመለከተ ነው ለስሞቹ ለማንጎዎቹ። ማንጎዎች ስም ናቸው አይደል? ማንጎ ለማንጎ እያመለከተ ነው እነዚህ ማንጎዎች እያለ ነው። ስለዚህ this indicates adjective. okay ወደ ሁለተኛው ኤግዛምፕል ስንሄድ ደግሞ this boy is stronger than that boy ይላል። በደንብ ማየት አለባችሁ እዚህ ላይ ሁለት አመልካች demonstrative adjective አሉ እዚህ። this boy እዚህ ያለ ልጅ ከዛኛው ይጠነክራል ይላል። በቃ strong ነው እያለ ነው። this boy is stronger than that boy ይሄኛው ልጅ ከዛኛው ልጅ ይጠነክራል እያለ ነው፣ እያናጣጣረ ነው። ስለዚህ this and that indicates what? demonstrative adjective here. okay በደንብ ይዩት። this and that ሁለቱም demonstrative adjective ናቸው ማለት ነው። ይሄኛውና እዛኛው ብሎ እያመለከተ ነው ማለት ነው። this boy ለዚህ boy ያመለክተዋል። that boy ደግሞ ለዛኛው boy ራቅ ያለው boy ያመለክተዋል ማለት ነው። ስለዚህ this boy is stronger than that boy ማለት ይሄኛው ልጅ ከዛኛው ልጅ ይጠነክራል ብሎ ያመለከተ ነው። የት እንዳለና የትኛው እንደሆነ እያመለከተ ነው ማለት ነው። ኦኬ ወደ ሶስተኛው ስንሄድ ደግሞ this girl is more intelligent አለ። በደንብ ይዩ። this girl is more intelligent። አሁን ገርል አለች፣ ብዙ ገርሎች አሉ ወይ ደግሞ ብዙ ልጆች ሴት ልጆች አሉ። ከነሱ ራቅ ያሉት ናቸው ወይስ እዚህ ያሉ ናቸው ወይስ እዛ ያለች ናቸው ወይስ አንተ አጠገብ ያለችው ናት intelligent? የትኛዋ እንደሆነ ማመልከት ትችላለህ ማለት ነው። ስለዚህ መግለጽ አለብህ በማመልከት የሚያመለክት adjective ተጠቅመህ የትኛው እንደሆነች እሷስ ምን እንደሆነች ያመለክታል ማለት ነው። ስለዚህ this girl ነው የሚለው እዚህ ያለችው girl ነው ማለት ነው። እዚህ ያለችው ሴት ልጅ በጣም
ጎበዝ ናት ኢንተሊጀንት ናት በጣም ፈጣን ናት እያለ ነው this girl is more intelligent intelligentም ገላጭ ነው by the way ግን እኛ መጠቀም የፈለግነው እዚህ ላይ demonstrative adjective የሆነው የትኛው ነው this የሚለው ይሆናል ማለት ነው ስለዚህ ይህ ኤግዛምፕል አይተናል እናንተ ደግሞ ኤግዛምፕል የተለያዩ ኤግዛምፕሎች ያያችሁ ብዙ demonstrative adjective መግለጽ ትችላላችሁ ማለት ነው ሴንቴንስ መስራት ትችላላችሁ ማለት ነው አሁን ወደ ሁለተኛው ታይፕ ኦፍ adjective እንሄዳለን distributive adjective are used to refer to members of a group or individually ማለት ነው የትኛው ግሩፕ እንደሚመደብ ወይ ደግሞ የትኛው የግሩፑ የተቀላቀለ ነው ወይስ አልተቀላቀለም ወይስ በቃ out of the member ነው ወይስ አይደለም ብሎ የሚያመለክት distributive እያለን ነው ማለት ነው word like each every either neither ብለን ምንጠራቸው ቃሎች ምንድነው የሚያመለክቱ ማለት ነው distributive adjective ናቸው ማለት ነው distributive adjective ናቸው ማለት ነው በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ እሺ እዚህ ላይ በደንብ ማየት ያለባችሁ አሁን each every either neither ብለናል አይደለ አሁን ሴንቴንስ ላይ ገብተው እንደ ገላጭ ሆኖ ሲያመለክቱ እንዴት አይነት ኢንፎርሜሽን ያስተላልፋሉ እንይ example 1 each boy will get a prize አለ በደንብ ይዩት each boy በቃ እያንዳንዱ ልጅ ፕራይስ ያገኛል ወይ ደግሞ ሽልማት ያገኛል ይላል የሆነ ስራ ተሰጣችኋል እንበል አሁን ይሄ ስራ በደንብ ከሰራችሁ እያንዳንዳችሁ ሽልማት ታገኛላችሁ ብሎ መልእክት የማስተላለፍ ነው እያንዳንዳችሁ ብሎ በቃ ማን ነው የሚያገኘው የሚለው እያንዳንዱ በቃ each of the boys እያለን ነው ስለዚህ each indicates the distributive adjective በቃ የትኛው ግሩፕ ነው የትኛው አንድ ሰው ነው ወይ ደግሞ የትኛው ሰው ነው ሽልማት የሚያገኘው የሚል ነገር ከሰራ each እያለ ነው ሁሉም ማለት ነው እያንዳንዱ እያለ ነው ስለዚህ each indicates what distributive adjectives ኦኬ ገላጭ ነው በቃ እያንዳንዱ ቦይ ማለት ነው እሺ ሁለተኛው ኤግዛምፕል each of you do this ይላል each of you do this እያንዳንዳችሁ ይሄኛውን መስራት አለባችሁ እያለ ነው do በቃ እያንዳንዳችሁ ይህ ተሰሩታላችሁ ወይ ደግሞ ስሩት እያለ ነው እሺ ስለዚህ እያንዳንዳችሁ each of you በቃ እያንዳንዳችሁ የሚል ለምንድን ነው የሚገልጸው እያንዳንዳችሁ እናንተ ማለት ነው ለናንተ እያንዳንዳችሁ እዚህ ያላችሁ አንድ ነገር ሰራላችሁ አለ አሁን ሁላችሁ ማለት ነው በለላባ እሺ ስለዚህ ያመለክተዋል ማለት ነው ገላጭ ነው አመልካች ገላጭ ሆኖ ያገለግላል ሶስተኛው you may take either side የምናብላች አንድ ሳይድ መውሰድ አለበት አንድ ሳይድ ወይ ደግሞ ወደ አንድ ግሩፕ መጠቅለል አለበት እያለው ነው ስለዚህ አንዲ ግራ የተጋባው ሰው አለ ስለዚህ you may take either side ወደ አንደኛው ሳይድ ማመዘን አለበት ወይም እያለው ነው አሁን ይህ distributive adjective ይባላል adjective ገላጭ ነው ብለናል አንተ የስም ገላጭ ወይ ደግሞ የተወላጠ ስም ገላጭ ሆኖ የሚያገለግል የቃል ክፍል ምን ይባላል adjective ይባላል ስለዚህ adjective ደግሞ የየራሱ የሆነ የሚገልጽበት ፓርት አለ ስለዚህ በዚህ መሰረት ደግሞ በብዙ ከፋፍለን እናያለን ማለት ነው ከነዚህ ነው ከፋፍለን እያየናቸው ያለ ነው ማለት ነው አሁን ወደ ሶስተኛው ዛሬ የምናየው part of adjective እናያለን ማለት ነው interrogative adjective ይላል interrogative አሁን በደንብ ይዩት interrogative ማለት ነው ምን ማለት ነው interrogative መጠይቃዊ የሚል ትርጉም አለው አይደል መጠይቃዊ የሆነ ገላጭ የስም ገላጭ የምንጠቀምበት ፓርት ነው ማለት ነው እዚህ ላይ ደግሞ interrogative adjectives thus adjectives are used to ask questions about noun or pronouns በደንብ ይዩት ስለዚህ ስለ ናውኑ ምን አይነት መጠይቃዊ መልእክት እንደሚያስተላልፍ የሚያመለክት ወይ ደግሞ የሚገልጽ የቃል ክፍል ነው ብለናል ኤግዛምፕል ስናይ ደግሞ በደንብ ይረዳናል ግን ቃሎች ምን አይነት ቃሎች ናቸው እንደዚህ አይነት መልእክት የሚያስተላልፉ የሚል ደግሞ እኔ word like what which whose etc የሚሉት ነገሮች ናቸው ማለት ነው አሁን እነዚህ ሴንቴንስ ላይ ገብተው ሲያስተላልፉ የምን ገላጭ ሆኖ ነው የሚያገለግሉት ማለት ነው መጠይቃዊ የሆነ ገላጭ ሆኖ ያገለግላሉ ማለት ነው መጠይቃዊ የሆነ ገላጭ
ኦኬ ኤግዛምፕል ስናይ በደንብ ይረዳናል ብያችኋለሁ። ኤግዛምፕል 1 which በደንብ እዩት። which pen do you want አለ። በደንብ እዩት እስኪ እየጠየቀ ነው። የትኛው ፔን? አዎ የፔኑ ነው የሚገልጸው። የትኛው ፔን የትኛው? አሁን የትኛው የሚለው ገላጭ ነው። መጠይቃዊ ገላጭ ሆኖ ነው ያገለግለው which የሚለው ነገር ማለት ነው። ፔን ደግሞ ስም ነው። ስለዚህ የትኛው ፔን ነው የምትፈልገው ወይ ደግሞ የትኛው እስክሪብቶ ነው የምትፈልገው አንተ ብሎ ጥያቄ እያቀረበ ነው። ስለዚህ which የሚለው ለፔኑ ይገልጸዋል፣ ግን መጠይቃው ሆኖ ነው የሚገልጸው ማለት ነው። which pen do you want ይለዋል። ኤክስ አሁን እየጠየቀ ነው። የትኛው ፔን ነው የምትፈልገው ወይ ደግሞ የትኛው እስክሪብቶ ነው የምትፈልገው ብሎ መልእክቱ ያስተላልፋል ሰውየው ማለት ነው። ስለዚህ መጠይቃዊ ቃል ሆኖ ነው የገባው፣ አጀክቲቭ ሆኖ ነው የገባው እዚህ ላይ ማለት ነው። ምን which የሚለው ነገር ማለት ነው። ወደ ሁለተኛው ኤግዛምፕል ስንሄድ ደግሞ whose books are those ይላል። those whose books are those በደንብ እዩት። እዚህ የማን መጻሕፍት ናቸው እነዚህ ያለ ነው። የማን መጻሕፍት ናቸው እነዚህ? which whose የሚለው books ይገልጸዋል። የማን እንደሆኑ ለመጠየቅ የሚያስፈልግ ሆኖ ነው የገባው እዚህ ላይ ማን whose books are these ያ የማን መጽሐፍ ናቸው እነዚህ? መጽሐፎቹ የማን እንደሆኑ ለመግለጽ ነው እየጠየቀ ነው። በገለጻ አድርጎ እየጠየቀ ነው፣ እንዲገልጽለት ምላሽ እንዳገኝ ነው እየገለጸ ያለው ማለት ነው። ጥያቄው ውስጡ ምን እንደሚል እየገለጸ ያለው ማለት ነው። እሺ whose books are these የሚለው የማን መጽሐፍት ናቸው እነዚህ እያለ ነው ማለት ነው። ወደ ሶስተኛው ኤግዛምፕል ስንሄድ ደግሞ what news did she brings አለ። አሁን አንድ ልጅ አለች፣ ወደ ሌላ ቦታ ሄዳ ወደ እናንተ መጣ ከተቀላቀለች የሆነ ኢንፎርሜሽን ከሷ ትፈልጋላችሁ። አሁን ዛሬ ምን አይነት ኢንፎርሜሽን ነው ይዛ የመጣችሁ ብሎ ለመጠየቅ ነው እየተጠየቀመ ያለው። ዋት ይላል። ምን ኒውስ፣ በቃ ኒውስ የሚል ስም አለ እዚህ ላይ። ምን አይነት ኒውስ ወይ ደግሞ ኢንፎርሜሽን ዜና ነው ይዛ የመጣችሁ የሚል መልእክት አለ ማለት ነው። ስለዚህ ዋት ኢንዲኬትስ ዘ ኢንተሮጋቲቭ አድጀክቲቭ what news did she brings ምን አይነት ኒው ወይ ደግሞ ዜና ነው ይዛ የመጣችሁ ብሎ እየጠየቀ ነው ማለት ነው። ስለዚህ ከነሱ የሆነ ኢንፎርሜሽን እየፈለገ ነው ማለት ነው አንተ። ኦኬ ስለዚህ what የሚለው አሁን ገላጭ በብዙ አይነት ለስም ገላጭ ሆኖ የሚያገለግሉ ቃሎች ነው የምናያቸው ያለ ነው ማለት ነው፣ እያየናቸው ያለ ነው። ስለዚህ በደንብ እየተረዳችሁ እንደሆነ ተስፋ እያደረግኩ ነው። ስለዚህ ከእናንተ የምጠበቅ ደግሞ ምንድነው? ሳብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ እየሆናችሁ ዝም ብላችሁ አትውጡ ባካችሁ። ቴንክ ዩ ቨሪ ማች። እንሂለፍ ወደ ቀጣይ ማለት ነው። ቀጣዩ ደግሞ ፖሴሲቭ አድጀክቲቭ ይላል። እንደገና ፖሴሲቭ ባለቤትነት የሚያመለክት አድጀክቲቭ ደግሞ አሉ። ባለቤትነት ወይ ደግሞ የሆነ ዕቃ ወይ ደግሞ የሆነ ነገር አለ የማን እንደሆነ የሚያመለክቱ አድጀክቲቭ ናቸው። የማን ናቸው እነዚህ? የማን ነው? የኔ ነው ወይስ ያንተ ነው ወይ ደግሞ የከለ? ስለዚህ ስም አሉ። እነዚህ ስሞች ደግሞ የማን እንደሆነ ባለቤትነት የሚያመለክቱ አድጀክቲቭ አስገብቶ የሚያስተላልፉ ነገሮች ናቸው እነዚህ ማለት ነው። ፖሴሲቭ አድጀክቲቭ እንላቸዋለን። ፖሴሲቭ አድጀክቲቭ an adjective that is used before a noun and modifies this noun to show the possessive to particular persons or things is called possessive adjectives ይለናል። አዎ ስለዚህ የማን ንብረት እንደሆነ ወይ ደግሞ ባለቤትነት የሚያመለክት አድጀክቲቭ ነው ማለት ነው። እዚህ ላይ በደንብ ማየት አለባችሁ። words like my, this, her, your, our, their it is are some example of what possessive adjective ብለን የምንጠራቸው ቃሎች ናቸው ማለት ነው። ከሴንቴንስ አስገብተን የራሳቸው የሆነ የሚያመለክቱት ባለቤትነት የሚያመለክቱ ቃሎች ናቸው እነዚህ። ስለዚህ ገላጭ ናቸው ማለት ነው፣ እየገለጹ ነው ለስሙ ማለት ነው። ኤግዛምፕል ስኪኒ this is my book አለ። በደንብ እዩ። ማይ የሚለው አሁን አመልካች ነው ወይ ደግሞ ገላጭ ነው፣ እየገለጸ ነው። ምንድነው የሚገልጸው ግን? ባለቤት የማን ባለቤት እንደሆነ ወይ ደግሞ ባለቤትነት ነው እያመለከተ ያለው ማለት ነው። my book አለ። this is my book የኛው የኔ መጽሐፍ ነው እያለ ነው። የኔ ገላጭ እየገለጸ እኮ ነው። ቡኩ የማን እንደሆነ እየገለጸው ነው። የማን መጽሐፍ ነው? የኔ my book አለ።
ቡክ አለ ቡኩ ግን የማን ነው? ምንም ባለቤትነቱ አይታወቅም አይደል? የኔ መሆኑ ደግሞ እያወቁ ነው እየገለጽኩ ነው ማለት ነው። ስለዚህ ገላጭ ሆኖ ነው የሚያገለግለው። ማን ነው? ማይ የሚለው ነገር እዚህ ላይ ማለት ነው። this is my book አለ የኛው የኔ መጽሐፍ ነው። ስለዚህ ባለቤትነት it indicates about the possessive adjectives ኦኬ። አሁን ወደ ሁለተኛው ኤግዛምፕል ስንሄድ ደግሞ this is our house አለ በደንብ አሁን ሃውስ ወይ ደግሞ ቤቶች አሉ እዚህ አካባቢ የሆነ ቤቶች አሉ የማን ናቸው ገለብልን ምን ጠራቸው ናቸው። አሁን ሰውየው ግን እኛ ጋር ተቀላቅለዋል። ምን እያለ ነው? this is our house እያለ ነው። እነዚህ ቤቶች እኮ የኛ ናቸው እያለ ነው። ስለዚህ our indicates the possessive adjective ገላጭ ነው። የማን እንደሆኑ ሃውሶቹ የማን እንደሆኑ እየገለጸ ነው ማለት ነው። ስለዚህ this is our house ማለት ይህ ሃውስ የኛ ሃውስ ነው ወይ የኛ ቤት ነው እያለ ነው ማለት ነው። ወደ ሶስተኛው ኤግዛምፕል ስንሄድ ደግሞ this is their house አለ እዚህ ያወራን ነው። ሰዎች ሌላ ቦታ አሉ ይህ ቤት ደግሞ የነሱ ነው እያለ ነው። their የነሱ የሚል ገላጭ ሆኖ ነው የሚገለጸው። ሃውሱ የማን ነው? የነሱ መሆኑ እያመለከተ ማለት ነው። ባለቤትነቱ የነሱ ነው እያለ ነው። እሺ their ማለት possessive adjective ያመለክታል ማለት ነው። this is their house ይህ ቤት የነሱ ቤት ነው እያለ ነው። ኦኬ ይህ ቪዲዮ ወዳችሁት እንደሆነ ተስፋ አደርጋለሁ። ከወደዳችሁት ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናልም ቤተሰብ ይሆናችሁ ሂዱ። ቴንክ ዩ ቨሪ ማች